አርኬላዎስ የነገረህን ለምን አላመንህም አለው። ኤጲስቆጶስ አባ ሚካኤሎስም መልሶ አቤቱ ምክርህን የምትለግስ አንተ ማነህ ቢለው፣ መልአኩም እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ አለው። ቀድሞ ወደ ካህኑ ዘካርያስ ተልኬ የልጁ ዮሐንስን መወለድ የነገርኩት እኔ ነኝ። ኋላም ለቅድስት ድንግል ማርያም ልጅን እንደምትወልድ ስሙንም አማኑኤል ብላ እንደምትሰይመው ያበሰርኳት እኔ ነኝ አለው። ኤጲስቆጶሱም ይህንን በሰማ ጊዜ እጅግ ታወከ፣ በምድር ላይም ወደቀ። መልአኩ ግን መልሶ ስለ እርሱ የነገርሁን እመን ብሎ አጽናንቶ በታላቅ ክብር ወደ ሰማይ አረገ። በማግስቱም መልእክተኛ ልኮ አርኬላዎስ ሆይ ይህንን የቅዱስ ገብርኤልን ቤተ ክርስቲያን ፈጥነህ አሰርተ ፈጽም ብሎ አዘዘኝ። የታየውንም ሁሉ ነገረኝ። እኔም በነገሩ ተደስቼ ከእርሱ ቡራኬ ተቀብዬ ወጥቼ የዚያን ጊዜ ቤተ ክርስቲያን ሥራ ጀመርን። የዚያችን ቤተ ክርስቲያን ሥራ በተጀመረ ጊዜ ሰውን የሚወድ እግዚአብሔር በቅዱስ ሚካኤል ስም ያደረገውን ተአምር ተናገርሁት። እግዚአብሔር የዚያችን ቤተ ክርስቲያን ሥራ በተጀመረት ጊዜ ሰውን የሚወድ እግዚአብሔር በቅዱስ ገብርኤል ስም ያደረገውን ተአምራት ነገርሁ። ስለ እርሱም የደስታ በዓል እናደርግ ዘንድ ልቡናችሁ ብሩህ ጆሮአችሁም ንቁ አድርጋችሁ ሊቀ መላእክት ቅዱስ ገብርኤል ለሶስተኛ ጊዜ ያደረገውን ተአምራት ስሙ። ለቤተ ክርስቲያኑ መሠረት በሰው ቁመት ያህል ወደ መሬት ሲቆፍሩ ቀንድ ያለው እባብ ወጥቶ የሚቆፍረውን ሰው ነደፈው። መርዙም በመላ ሰውነቱ ተሰራጭቶ ፈጥኖ ሞተ። ዘመዶቹ ሚስቱና ልጆቹም ሰምተው እጅግ በመረረ ሐዘን እየጮኹ አለቀሱ። የሞተውንም ሰውም አስከሬን ለመቅበር ወደ መቃብር ለመውሰድ በተዘጋጁበት ጊዜ እጅግ ጣፋጭነት ያለው ልዩ መዓዛ መጣ። የሞተውም ሰው ዓይኖቹ ተገልጦ ፈጥኖ ተነስቶ ተቀመጠ። የተሰበሰቡትም ሕዝብ ሁሉ ወንዱም ሴቱም ትልቁም ትንሹም የሊቀ መላእክት የቅዱስ ገብርኤልን አምላክ አንድ ነው አይለወጥም እያሉ ጮኹ። የተነሳውም ሰው ምን ሆነህ ነበር ሲሉ ጠየቁት። እርሱም ወንድሞቼ ሆይ ያገኘኝን ልንገራችሁ ስሙኝ። የዚህም ቤተ ክርስቲያን መሠረት ስቆፍር ቀንድ ያለው እባብ መጥቶ ቀኝ እግሬን ነደፈኝ። መልኩ የሚያስፈራ ሰውም ረገጠኝ፣ ሞትኩ። ያን ጊዜም ክንፍ ያለው የነገሥታት ልጅ የሚመስል ዕድሜው 18 ዓመት የሚሆን ጎልማሳ ያንን የሚያስፈራ ጥቁር ፍጥረት አሳደደው። እኔም እርሱ ማን እንደሆነ በጠየኩ ጊዜ ላስነሳ ወደ አንተ የመጣው በእግዚአብሔር ፊት የምቆመው እኔ ገብርኤል ነኝ ሲል መለሰልኝ አላቸው። ሕዝቡም ሁሉ ይህንን ሰምተው እግዚአብሔርን በታላቅ ቃል አመሰገኑ። በቅርብም ሆነው ለመመልከት ሞቶ ወደ ተነሳው ዘንድ እንሂድ ተባባሉ። በሄዱም ጊዜ እባቡ ሞቶ ሰውየው ድኖ ስላገኙት እግዚአብሔር ለሊቀ መልአኩ ቅዱስ ገብርኤል የሰጠውን የቸርነት ብዛት አደነቁ። የሊቀ መላእክት የቅዱስ ገብርኤል ጸሎትና በረከቱ በሁላችን ላይ ይደር ለዘላለሙ አሜን።